በሀገራችን ስራ ላይ ያሉ ህብረት ስራ ማህበራት አሁን ያለባቸውን የአደረጃጀት የአመራር አሰጣጥ እንዲሁም የአገልግሎት አሰጣጥ ጥራታቸውን አሻሽለው ለሀገር የተሻለ አስተዋጽኦ የተሻለ አበርክቶ እንዳበረክቱ የግድ ከሚሉ ጉዳዮች መካከል አንዱ እንግዲህ ህብረት ስራ ማህበራት በተማረ የሰው ኃይል የተዋቀሩና የተደራጁ አይደሉም። በአብዛኛው ማለት ነው። በተማረ የሰው ኃይል የተዋቀሩትና በተማረ የሰው ኃይል አነሳሽነት ተነስተው የተዋቀሩት የህብረት ስራ ማህበራት በጣም የተሻለ አፈጻጸም ላይ ደርሰዋል። አሁን ላይ በዓለም አቀፍ ደረጃ ተጽዕኖ እስከ መፍጠር በዓለም አቀፍ ደረጃ እስከ መታወቅ የደረሱ በጣት የሚቆጠሩ ማህበራት አሉ በእኛ ሀገር በኢትዮጵያ ውስጥ ማለት ነው። ስለዚህ አሁን ላይ ያሉ የህብረት ስራ ማህበራት አካባቢ የሚታዩ ችግሮችን ቀርፎ የተሻለ ደረጃ እንዲደርሱ ለማድረግ ግድ ከሚሉ ነጥቦች መካከል ሁለቱን እናንሳ። የመጀመሪያው አደራጅ መስሪያ ቤቱ ጠንካራ የሆነ የአፈጻጸም ስርዓት ነድፎ በደንብ መስራት መቻል አለበት። የአደራጅ መስሪያ ቤቱ ከኮሚሽኑ ጀምሮ እስከ ታችኛው እስከ ወረዳ ድረስ ያሉ ባሉ መዋቅሮች ያለው የሰው ኃይል በደንብ መጠናከር መቻል አለበት። ፕሮፌሽናሊ በደንብ ጠንካራ ልጆች ጠንካራ ባለሙያዎች ያስፈልጋሉ። ይህ እንደተጠበቀ ሆኖ ግን አደራጅ መስሪያ ቤት ውስጥ ያሉ ባለሙያዎች ሁሉንም ነገር ሊሰሩ አይችሉም። እንደተባለው ህብረት ስራ ማህበራት አውቶኖሚየስ ናቸው፣ ነፃ ናቸው። ራሳቸውን በራሳቸው የሚያስተዳድሩ እንደመሆናቸው መጠን ህብረት ስራ ማህበራቱ ራሱ ጠንካራ የሰው ኃይል ያስፈልጋቸዋል። ይህን የጠንካራ የሰው ኃይል ከየት ያገኙታል ወደሚለው ነጥብ ስንመጣ እኔ እንዳማራጭ ህብረት ስራ ማህበራትን ሪፎርም እንዳደርጉ እንዲደራጁ የሆነ ነገራቸው በደንብ መረጃቸውን በደንብ አይቶ በደንብ ፈትሾ የተሻለ ቁመና ላይ እንዲደርሱ የሚያግዙ አማካሪ ባለሙያዎች ያስፈልጋሉ። እነዚህ አማካሪ ባለሙያዎች ዋጋ አውጥተው በዋጋ የሚሰሩ መሆን መቻል አለባቸው። ፍቃድ እንዳስፈላጊነቱ ፍቃድ ያስፈልጋቸዋል። ያው ባለሙያ የማማከር አገልግሎት የማማከር ሰርቪስ የሚሰጡ ወይም በኮንሰልቴሽን ሰርቪስ የሚሰሩ ማህበራትን ትራንስፎርም እንዳደረጉ የሚያግዙ ሰዎች ያስፈልጋሉ ብዬ አስባለሁ። እነዚህ አማካሪ ባለሙያዎች የስራ አመራሩን ያማክራሉ። አጠቃላይ የማህበሩን ቁመና ይገመግሙና ለስራ አመራሩ፣ ለቅጥር ሰራተኛው፣ ለአባላቱ እንዳጠቃላይ በደንብ ስልጠና የሚሰጡ ኮች የሚያደርጉ ከስልጠናም አልፎ ኮች እና ሜንቶር አድርገው ማህበሩ ትራንስፎርም እንዲሆን ቀድመው በደንብ ፈትሸው ቀድመው ይህን ውጤት እናመጣለን ተባብለው ከማህበሩ ጋር ውል ይዘው ወይም ደግሞ ስምምነት ፈጽመው በስምምነቱ መሰረት ስራውን ሰርተው ያን ውጤት አምጥተው አሳይተው ከዛ በኋላ ማህበሩ በዛ በአዲሱ ትራክ ሪከርድ ተጠናክሮ እንዲቀጥል የሚያስችለውን ሁኔታ የሚያመቻቹ ባለሙያዎች ያስፈልጋሉ እንጂ በመስሪያ ቤቱ ባለሙያዎች ድጋፍ ብቻ ህብረት ስራ ማህበራትን ትራንስፎርም ማድረግ የሚቻል አይመስለኝም በእኔ እይታ። ምክንያቱም ለአደራጅ መስሪያ ቤቱ ባለሙያዎች የሚሰጠው ኢንሴንቲቭም በዛ ልክ ያንን ማህበር ስር ነቀል ለውጥ እንዳመጣ የሚያስችል ሰርቪስ ለመስጠት በቂ ቫልዩ አይደለም። የሆነ ነገር ለማምጣት የግድ ለዛ ነገር ተገቢ የሆነ ቫልዩ መሰጠት አለበት። ቫልዩ ሳይኖር ያ ነገር ሊመጣ ስለማይችል ማለት ነው። እና እኔ አንዱ በጣም ወሳኝ ነው ብዬ የማስበው ጉዳይ ከመሰረታዊ ህብረት ስራ ማህበር ጀምሮ በሌላ በከፍተኛ በሁለተኛና በሶስተኛ ደረጃም ያሉ ህብረት ስራ ማህበር አደረጃጀቶች ሊኖሩ ይችላሉ። እነዚህን አደረጃጀቶች ራሳቸውን ትራንስፎርም እንዳደረጉ ራሳቸውን እንዳሻሽሉ የሚያግዙ አማካሪዎች ያስፈልጋሉ። በእነዚህ አማካሪዎች የሜንቶርሺፕ እና በእነዚህ አማካሪዎች ድጋፍ አማካኝነት ህብረት ስራ ማህበራት ትራንስፎርም መሆን የሚችሉበት አውድ አለ ብዬ አስባለሁ። እስከዚህ ሰዓት አብራችሁኝ ስለቆያችሁ እጅጉን እናመሰግናለን። በቀጣይ በሌላ ዝግጅት እስከምንመለስ ድረስ ሁላችሁም በያላችሁበት ሰላም ቆዩ፣ ሰላም ሁኑ። ሀሳብ አስተያየት ወይም ጥያቄ ካላችሁ በኮሜንት መስጫ ሳጥኑና እዚህ ስክሪን ላይ ባስቀመጥንላችሁ አድራሻዎቻችን በኩል ላኩልን፣ ይደርሰናል። እንደ አስፈላጊነቱ ተጨማሪ ይዘቶችን እንሰራለን ማለት ነው። መልካም ጊዜ ይሁንላችሁ።